ከጅምሩ አንስቶ በአወዛጋቢነቱ የቀጠለው የዘመናችን ፈታኝ ቀውስ ግብረ ሰዶማዊነት በሀገራችን ኢትዮጵያ ላይ እንደ መብት እስኪቆጠር ድረስ እየተንሰራፋ መጥቷል። የጋዜጠኛ ሶፎንያስ አስደንጋጭ ዜናን ሰምተን ሳናበቃ ወጣት ፍሬዘር በፖሊስ ቁጥጥር ስር መዋሉ ተሰምቷል። ከቅርብ ጊዜያት ወዲህ የሀገራችን ተወላጅ ሆኑ የእኛን ቋንቋ የሚያወሩ ታዳጊ ወጣትና ጎልማሳ ሰዎች በዚህ ተግባር ተጠምደው ግብረ ሰዶማዊነትን ሲሰብኩ ማየት የየዕለት ክስተት ሆኗል። ከኛ በእጅጉኑ የራቀ ፈጽሞ የማይጠጋን የሚመስለው ጉዳይ ዛሬ በራችን እደጃፋችን ላይ አደገኛ ጉዳይም ሆኖብናል። ዛሬም ጋዜጠኛ ሶፎንያስን ያጋለጠው ወጣት ፍሬዘር በፖሊስ ቁጥጥር ስር መዋሉ ተሰምቷል። ታዲያ ወጣቱ በቁጥጥር ስር የዋለበት ምክንያት ምን ይሆን? እውን ይጸያፍ ተግባር ላይ እጁ ኖሮበት ይሆን ወይንስ ሀገሬ ኢትዮጵያ ያወደሰች ቀርቶ የገደለች በላ የሚለው ብሂል እየተፈጸመ ሲሆን ጉዳዩን በዝርዝር ይዘናል። በቆይታችሁ ታረቁታላችሁ። አስከትለን የወንጌል አማኞች የነፍስ አድን ግብግብ ዛሬም ቀጥሏል። በጎንደር ከተማ የተፈጸመው ኮንፈረንስ ዕለት አዲስ ነገርን እየወለደ ማስጨነቁን ተያይዞታል። በጎንደር ከተማ ክሩሴድ መዘጋጀቱን ተከትሎ ከፋኖች ማስፈራሪያ ወጥቶ ቤተክርስቲያን የይቅርታ መግለጫን ሰጥታለች ባሉ ግለሰቦች ላይ ከባድ ዛቻ ደርሷል። ጉዳዩን በተመለከተ እኛም የደረሱልን መረጃ ይዘርላችኋል። እንዲሁ በቆይታችሁ ታረቁታላችሁ። በስተመጨረሻም ከዚህ ቀደም እግዚአብሔር በሚናገረኝ ሀገራዊ መልእክቶች በቸርች ላይ ጸሎትን ጾምን እያወጃችሁ የምትጸልዩ በርካታ አገልጋዮች አላችሁ፣ ቅዱሳኖች አላችሁ። አሁንም ይህን መልእክት ከሰማችሁበት ጊዜ አንስቶ ጊዜ ሳሰጡ ጸልዩ። የሰው ደም እንደ ጎርፍ ሲፈስ አየው። ይህንን ካየው በኋላ በርካቶች ፊታቸው በእንባ ተሸፍኖ ልባቸው በሐዘን ተሰብሮ አየው። ይህንን ራእይ እንዳየው በእግዚአብሔር ፊት እጸልይ ነበር። እየጸለይኩ ያለ ጌታ እንደዚህ ያለኝ፣ እየጸለይኩ ያለ ግን እኔን የተሰማኝ የሚሰማው እጅግ አስደንጋጭ ነው። ሕዝብ ሆይ በእግዚአብሔር ፊት በንስሐ እንውደቅ። የሰው ልጅ ደም እንደ ጎርፍ ሲፈሳየው ስትል ስለ ሀገራችንና ምድራችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩ ሁላችንም በአንድነት እንጸልይበት። እግዚአብሔር የሰው ደም እንደ ጎርፍ ሲፈስ አይናቸው በእንባ ልባቸው በሐዘን ተሸፍኖ አሳይቶኛል። በምድሪቷ ላይ ድንጋጤ ሊያደርግ የሰውን ነፍስ ሊነጥቅ ያለ ክፉ እጅ አለ። በእግዚአብሔር ፊት ሁደቁ፣ ይህ ካልሆነ ሊመጣ ያለው እጅግ ከባድ ነው በማለትም ነብይቷ ጌታ የገለጠላትን መልእክት ያጋራች ሲሆን በ3 ቀን ውስጥም ሊፈጸም የሚገባ መልእክትንም ጊዜ ሳሰጡ ፈጽሙት በማለትም አጋርታለች። መልእክቷን እኛም በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ከቅርብ ጊዜ ወዲህ ሶሻል ሚዲያ ከተስፋፋ በተለይም ቲክቶክ የተሰኘ የማህበራዊ ሚዲያ መድረክ ከመጣ በኋላ ለአይን የሚዘገንኑ ለአይምሮ የሚከብዱ ነገሮች እያየን እየሰማን እንገኛለን። በጥብቅ የሃይማኖትና የባህል ህግጋት የምትታወቀው የሀገራችን ተወላጆች የሆኑ የእኛን ቋንቋ የሚያወሩ የእኛ ወገን የሆኑ ታዳጊ ወጣትና ጎልማሳ ሰዎችም በዚህ ማህበራዊ መድረክ እየመጡ የሰዶምን ግብር በአደባባይ ሲሰብኩ ማየት የተለመደም ሆኗል። ከኛ በእጅጉኑ የራቀ የማይጠጋን የሚመስለው ጉዳይም እደጃፋችን ላይ ያለ አደገኛ ጉዳይም ነው። ዛሬ እንደ ቀልድ የእንትን ቤተክርስቲያን ከግብረ ሰዶም ጋር እየሰራች ነው፣ አብራቸው ተቀመጡ፣ ፓስተር ከሌ ሰዶማዊ ነው የሚሉ እየተለመዱ ያሉ የየዕለት ተግባር ሆነዋል። ይህ አደገኛ ነገር ከቀን ወደ ቀን ከጊዜ ወደ ጊዜ ስር እየሰደደ መምጣቱ ያሳሰባቸው ህመምን ቢደብቁት ሪሳችን ሳይወጣ በቃ ልንለው ይገባል ሲሉ ይደመጣሉ። ታዲያ ከቀናት በፊት በአዳማ ላይ የተገለጠው የግብረ ሰዶም እንቅስቃሴን ተከትሎ የተጋለጠው ጋዜጠኛ ሶፎንያስ ሳይሆን ያጋለጠው ፍሬዘር በቁጥጥር ስር ውሏል። ይህን ተከትሎ የሚመለከተው አካልም እንዲህ ሲልም መረጃውን አድርሶናል። በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ወጣት ፍሬዘር ፍቃዱ ትላንት ምሽት በአዳማ ከተማ ፖሊስ በቁጥጥር ስር መዋሉ ተረጋግጧል። ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረት እንደተያዘ ምንጮች ለዚህ ዘገባም አረጋግጠዋል። እስሩ የተፈጸመው ትላንት ምሽት ከመሸ መሆኑም ታውቋል። ይህ እስርም ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱትና ማህበራዊ ሚዲያ ላይ መነጋገሪያ በሆኑ ጉዳዮች ጋርም በተያያዘ መሆኑን ታምኖበታል። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። የተያዘው ወጣትና ጉዳዩ እየተጣራ ያለው የህግ ሂደት ዙሪያ ተጨማሪ ዝርዝር መረጃዎች እንደደረሰንም የምናስደምጣችሁ ይሆናል። በዚህ ጉዳይ ላይ ስሙ በተደጋጋሚ ሲጠቀስ የነበረው ጋዜጠኛ ሶፎንያስም በቅርቡ ወደ ጸበል ለመጸበል መግባቱ ይታወቃል። ታዲያ ይህን ጉዳይ ተከትሎ የሚመለከተው አካል በወጣት ፍሬዘር ጉዳይ የሚያወጣው መረጃ ካለም ተከታትለን ወደ እናንተ የምናደርስ ይሆናል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ በነቢይ ዘካርያስ አማካኝነት በጎንደር ከተማ የተዘጋጀው ክሩሴድ እጅግ በርካታ ፈተናዎችን እየወለደ ተመልክተናል። ታዲያ በትናንት በመረጃ ሰዓታችን እንዳደረስናችሁም በጎንደር ከተማ የምትገኘው የሙሉ ወንጌል ቤተክርስቲያንም በከተማው ላይ የተደረገውን ኮንፈረንስ ተከትሎ የይቅርታ መግለጫ ማውጣቷ ተሰምቷል። ታዲያ በዚህ ጉዳይ ላይም ይህን የይቅርታ መግለጫ ልትል የቻለችውም ከፋኖ በደረሳት የማስፈራሪያ ዛቻ ምክንያት ነው በማለት በርካቶች ሀሳባቸውን ሰጥተው እኛም በሚዲያችን አድርሰናችሁ ነበር። ይሁንና ግን ይህን ሀሳብ በሰጡት ላይ ዛሬም ሌላ ዛቻና ማስፈራሪያ ደርሶባቸው እንዲህ ሲሉም በድጋሚ መልእክትን አድርሰዋል። የጎንደር ሙሉ ወንጌል ጻፈች የተባለው የይቅርታ ደብዳቤ በተመለከተ መረጃው ወደኛ ሲደርስ ሌሎች ከዚህ ቀደም በተመሳሳይ አይነት በሆኑ ጉዳዮች ላይ እንደምናደርገው በቅድሚያ ስለ ጉዳዩ እውነታነት ሰፊ ማጣራት ሳናደርግ የትኛውንም መረጃ አላደረስንም፣ አድርሰንም አናውቅም። የያዝነው የወንጌል እውነትም ለዚህም አይፈቅድም። ይህን ካልን ዘንድ ሙሉ ወንጌል ወደ ጻፈችው ደብዳቤ ስንመለስ ጉዳዩ እንዲሁ ወደ ሚዲያ አላመጣንም። ጉዳዩ በዋናነት ከሚመለከታቸው የጉዳዩ ባለቤቶች ከሆኑት ጭምር አጣርተን ሰምተን አረጋግጠን ይዘን የመጣ ነው እንጂ ተባራሪ በሰሚ መረጃ ያጋራ ነው አይደለም። ጉዳዩ በቀጥታ የሚመለከታቸው የጉዳዩ ባለቤቶች ዋቢ አድርገው ያስተላለፉት መረጃ ነው። በመሆኑም የጎንደር ሙሉ ወንጌል ራሷ የጻፈችው ደብዳቤ መሆኑ የተረጋገጠም ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ቢሮ መሪዎችም ከቤተ እምነቷ አካል ከሆነችው የጎንደር ሙሉ ወንጌል የጻፈችው የይቅርታ ደብዳቤ መሪዎች ደርሷቸው ያን በተመለከተ መረጃው ትክክል እንዳልሆነ ከራሷ ከጎንደር ሙሉ ወንጌል መጻፉን አረጋግጠዋል። ሆኖም ግን እስካሁን በጉዳዩ ላይ ምንም የማስተካከያ የእርምት እርምጃ እንደሚወስዱ የተገለጸ ነገር የለም። የሚሰጡት ምላሽ ወይንም መግለጫም እየተጠበቀ ነው። ሌላው ነገር የደብዳቤው ይዘት በተመለከተ ቁጥር የለውም፣ አይታይም፣ የጻፈው ሰው ስምም የለም የሚሉ አንዳንድ እኛ ካደረግነው ማጣራት ይልቅ ባቦሰጥ የሚሰጡ አስተያየቶችና ልጥፎችን ተመልክተናል። ሌላ ጊዜ ይህንን ባጭሩ ለማስረዳት ያክል የሚለጠፉ ደብዳቤ ላይ የተቋም አርማ እንጂ ተቋም በጋራ በወሰነው ውሳኔ ላይ ልክ እንደ ቅጥር ማስታወቂያ መሰል ነገሮች የተቋሙ አርማ ማህተም ብቻ እንጂ በጋራና በጉባኤ በሚወሰኑ ጉዳዮች ላይ የሰው ስም ወይንም የሰብሳቢውም ሆነ የአንድ ግለሰብ ስምም አያርፍም። ነገር ግን ውሳኔው በጉባኤ ሲወሰን በቃለ ጉባኤ መዝገብ ተይዞ በሰጡት ውሳኔ ተስማምተውና ፈርመውበት የሚቀመጥ የቃለ ጉባኤ መዝገብ ላይ በተቋሙ የሚቀመጥም ነው የሚሆነው እንጂ እንዲህ ባሉ በአድራሻ በማይላኩ ደብዳቤዎች ላይ የአንድ ግለሰብ ስምና ፊርማም አይቀመጥም። ሌላው ነገር ደብዳቤውን በተመለከተ የጎንደር ሙሉ ወንጌል አመራሮች ሲጽፉ ሁለት ባላትከል አንዱ ሲሰበር በአንዱ ተንጠልጠል እንደሚባለው ብሂል በሚጽፉት ደብዳቤ ከዚህኛውም ከዛኛውም ሳይሆኑ ነገር ግን ከዚህም ላለመግደል ከዛኛውም ላለመስጣት የጻፉትና ያለመ እንደሆነ የሚያሳብቅ ደብዳቤ ነው። ሌላውና በሌላ ጊዜ መረዳት እንዲሆናችሁ ቁጥር ማተም የለውም፣ ፌክ ነው፣ ግለሰቦች የጻፉት ነው ከማለት በፊት አላማው ሌላ ሆኖ ፌክ ደብዳቤ በትኖ ማሰራጨት የፈለገ ግለሰብ ወይንም የሆነ አካል ያንን አላማ ብሎ ያዘጋጀውን ፌክ ደብዳቤ ከማሰራጨቱ በፊት አሁን አንዳንዶች የምትሉትን ጥቃቅን ነገሮች ማከም እንደሚኖርበት የማይረዳስ ነው የሚመስላችሁ? ዋናውና ትልቁን ነገር ያሰናዳ ሰው በቀላሉ ማድረግና ማካተት የሚቻላቸውን ቁጥርና መሰል ነገሮች ረስቶ ወይንም ባለማወቅ የሚያደርግ እንደሆነ አድርጋችሁ የምትረዱ ሰዎች በዚህ ላይ ይህን ግንዛቤ እንድትይዙ እፈልጋለሁ። በመሆኑም በአጠቃላይ በጉዳዩ ላይ ያለው እውነታ ይህ ሲሆን የጎንደር ሙሉ ወንጌል የጻፈችው የይቅርታ ደብዳቤ መሆኑ ከትክክል ምንጮች ያገኘነው መረጃ ሲሆን ይህም ዋናው ቢሮ ደርሶ የሚሰጡት ምላሽ ወይንም መግለጫ እየተጠበቀ መሆኑ መግለጽ እንፈልጋለን። የጎንደር ሙሉ ወንጌል መሪዎች ኢየሱስ የበላይ ነው ብለው የተቀበሉትን ወንጌል ከስራ አድርገው ሳይኖሩበት ነው እንዴ የሚሰብኩት? መንጋውን ይመራሉ ተብለው የተሾሙት የሚያስብል ጥያቄ ያስነሳል። ይህ እንዳለ ሆኖ ከወራት በፊት ይቺው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ከወራት በፊት በዚህኛው በአማራ ክልል በተለያዩ ከተሞችም ለሚገኙ ችግረኞችና በጦርነት ለተፈናቀሉ ወገኖችም እስከ ቅርብ ጊዜ ድረስ ብቻ ከ190 ሚሊዮን ብር በላይ በሆነ ወጪ የምግብ ለሴት እህቶቻችን እናቶቻችን የጽዳት መጠበቂያዎች የተለያዩ አልባሳት ለወራት የሚሆናቸውን የእህል ስንቅ መሰል ፍራሽና ቁሳቁሶችን ድጋፍ ማድረጋቸው የሚታወቅም ነው። ይኸው እንዳለ ሆኖ ከውጭና ከሀገር ውስጥም አንዳንዶች ወይ አይረዱ በችግር ለሚገኙ ለኚህ ወገኖች ወይ አይጸልዩ ህዝብ ጥላቻ ብቻ እየጋቱት ለወገኖቻችን ልንደርስላቸው ብላ የደረሰች አለም በእርዳታ ጊዜ አትቀበሉ ያላሉትን ሃይማኖት ልታካሄድ ሲሉ ስጦታውን ወዶ ሰጪውን የመጥላት የመግፋት ዘመቻም ይጠራሉ። እንዲያላችሁ ሰዎች በጊዜ ተመለሱ። ጌታ የሚገስጻችሁ። ህዝቡ እንደ ህዝብ ሰላማዊ ህዝብ ነው። ከማንም ጋር በሰላም የመኖር ችግር የለበትም። ነገር ግን ጥቂቶች ለዓላማቸው ሊጠቀሟቸው ሲሉ ከሚያስፈልገው ድጋፍ ይልቅም ዘወትርም ሌት ተቀን ጥላቻን፣ ግጭትንም እየሰበኩ ይገኛሉ።
ስለዚህ በዚህ ጉዳይ ላይ ራሳችሁን አንቁ በማለትም በሙሉ ወንጌል ቤተክርስቲያን የተሰጠው የይቅርታ ደብዳቤና እንዲሁም የወንጌል አማኞች እያነሱ ባሉት ጥያቄ ላይም የፈጠረው ውዝግብነት በዚህ መልኩ ማብራሪያ ተሰጥቶበት እኛም ወደ እናንተ አድርሰናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሚሰማው እጅግ አስደንጋጭ ነው። ሕዝብ ሆይ በእግዚአብሔር ፊት በንስሐ እንውደቅ፣ የሰው ልጅ ደም እንደ ጎርፍ ሲፈሳየው ስትል ስለ ሀገራችንና ምድራችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩ ሁላችንም በአንድነት እንጸልይ። እግዚአብሔር የሰው ደም እንደ ጎርፍ ሲፈስ አይናቸው በእንባ ልባቸው በሐዘን ተሸፍኖ አሳይቶኛል። በምድሪቱ ላይ ድንጋጤ ሊያደርግ የሰውን ነፍስ ሊነጥቅ ያለ ክፉ አዋጅ አለ። በእግዚአብሔር ፊት ውደቁ፣ ይህ ካልሆነ ሊመጣ ያለው እጅግ ከባድ ነው በማለትም ነቢይቷ ጌታ የገለጠላትን መልእክት ያጋራይ ሲሆን በ3 ቀን ውስጥ ሊፈጸም የሚገባ ተግባርንም ጊዜ ሳሰጡ ፈጽሙ በማለት መልእክቷን አጋርታለች። መልእክቱ ምን ይሆን የሚለውን ከአንደበቷ እንድታደምጡት ጋበዝን። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ዛሬ ወደ እናንተ ብቅ ያልኩት በአስቸኳይ መልእክት ነው። ሁላችንም በአንድነት እንድንጸልይ ስል ጥሬን አቀርባለሁ። እንደምታውቁት ለ90 ቀን እየጸለይኩ ነው ያለሁት። ዛሬ 82ኛ ቀን የጸሎት ቀኔ ነው። በዚህ ቀን ላይ እግዚአብሔር ስለ ሳውዝ አፍሪካ ምድር አሳየኝ። በሳውዝ አፍሪካ ምድር የሰው ደም እንደ ጎርፍ ሲፈስ አየው። ይህንን ካየው በኋላ በርካቶች ፊታቸው በእንባ ተሸፍኖ ልባቸው በሐዘን ተሰብሮ አየው። ይህንን ራእይ እንዳየው በእግዚአብሔር ፊት እጸልይ ነበር። እየጸለይኩ ያለ ጌታ እንደዚህ ያለኝ፣ ምድሪቱ ላይ ድንጋጤን ሊያደርግ የሰዎችን ነፍስ ሊነጥቅ የብዙዎችን ልብ ሊሰብር ያለ ክፉ አዋጅ አለ። ስለዚህ እየተቃወማችሁ እያፈረሳችሁ ጸልዩ አለኝ። ከዚህ ቀደም ከወራት በፊት ስለ ሳውዝ አፍሪካ ጌታ የተናገረኝን መልእክት ነግሬያቸዋለሁ። ይህንን መልእክት ግን ልክ ስሰማ ልቤ በጣም ከበደ። በእግዚአብሔር ፊት እየጸለይኩ ነበር። እዚህ መልእክት ላይ በእግዚአብሔር ፊት እየጸለይኩ ያለ ጌታ መልሶ ምን አለኝ? ስለ ፍሪ ስቴት ጸልይ አለኝ። እንግዲህ ታውቃላችሁ፣ በሳውዝ አፍሪካ ያላችሁ በተለይ በፍሪ ስቴት አካባቢ ያላችሁ በእግዚአብሔር ፊት ጸልዩ። ደግሞ በሳውዝ አፍሪካ ያላችሁ ሁላችሁም በሰው ልጆች ላይ ጠላት ሊያደርግ ያለውን ክፉ ሐሳብ እየተቃወማችሁ ጸልዩ። በሳውዝ አፍሪካ ያላችሁ ሁላችሁ በዚህ መልእክት አጥብቃችሁ ጸልዩ። እኛም እንጸልያለን። እየጸለይኩ ያለ ግን እኔን የተሰማኝ ምናልባት በሳውዝ አፍሪካ ሆናችሁ ይህንን መልእክት የምትሰሙ ለ3 ቀን ጾምና ጸሎት ይዛችሁ በዚህ መልእክት የጠላትን ክፉ ሐሳብ እየተቃወማችሁ እያፈረሳችሁ እንድጸልዩ በጌታ ፍቅር ጥሬን አቀርባለሁ። በእርግጥ አውቃለሁ ከዚህ ቀደም እግዚአብሔር በሚናገረኝ ሀገራዊ መልእክቶች በቸርች ላይ ጸሎትን ጾምን እያወጃችሁ በሳውዝ አፍሪካ ላይ የምትጸልዩ በርካታ አገልጋዮች አላችሁ፣ ቅዱሳኖች አላችሁ። አሁንም ይህን መልእክት ከሰማችሁበት ጊዜ አንስቶ ጊዜ ሳሰጡ ጸልዩ። እኛም ባለንበት እንጸልያለን። በተለያየ ዓለማት ሆናችሁ ደግሞ ይህንን መልእክት የሰማችሁ ስለነሱ እንድጸልዩ ጥሬን አቀርባለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አባት ሆይ ስለዚህ ሰዓት እጅግ አድርገን እናመሰግናለን። ይሄ መልእክት በተለያየ ዓለማት ሆነው የሚሰሙ ሁሉ በዚህ መልእክት ላይ ሸክም ተሰምቷቸው የጠላትን ክፉ ሐሳብ እየተቃወሙ እያፈረሱ የሚጸልዩበትን ኃይል ስጣቸው። ይሄ መልእክት የሚሰሙ ሁሉ በፊት ተንበርክከው ስለ ሕዝቡ ሸክም ተሰምቷቸው የሚጸልዩበትን ጸጋ አብዛላቸው። ደግሞ በሳውዝ አፍሪካ ያሉ ቅዱሳኖች ሕዝቦች ኢትዮጵያውያን፣ ኤርትራውያን በእነሱ ላይ የተመከረ ክፉ ምክር፣ በስደተኛው ማህበረሰብ ላይ የተመከረ ክፉ ምክር ሁሉ በኢየሱስ ስም እንዲፈርስ ጸልያለሁ። ምድሪቱን የደም ምድር ሊያደርግ የሰውን ደም እንደ ጎርፍ ሊያፈስ የተዘጋጀ ክፉ እቅድ ሁሉ እንዲፈርስ በኢየሱስ ስም ጸልያለሁ። በሳውዝ አፍሪካ የሚኖሩ ሁሉ በምህረት እንዲጠበቁ በቸርነት እንዲከለሉ ጸልያለሁ። በዛ ያሉ ኢትዮጵያውያን፣ ኤርትራውያን የተለያዩ ስደተኞች ካንተ የተነሳ ማምለጥ መሸሸግ እንዲሆንላቸው በኢየሱስ ስም ጸለይኩ። ከዚህ ሰዓት ጀምሮ በምህረት ይጠበቁ፣ በቸርነት ይከለሉ። ክፉ ነገር ከመንገዳቸው ይነሳ። በእነርሱ ላይ የታወጀ አዋጅ ሁሉ ይፍረስ። ምህረት፣ ቸርነት በመውጣት በመግባታቸው ሁሉ ይጠብቃቸው። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ
ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። ይሄ መልእክት በርካቶች ሰምተው እንዲጸልዩ ሼር አድርጉላቸው። ተባረኩልኝ። እግዚአብሔር ይባርካችሁ፣ ሰላሙንም ያብዛላችሁ፣ ከክፉ ሁሉ ይጠብቃችሁ። ተባረኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ